ከምሽቱ 3 ሰዓት ሆኗል። ያው ስለነ ሰይድ ሊበን ታሪክ ለመስራት ማለት ነው። ልጃቸው ሼክ በድሩዲን ቤት ተገኝተናል። ምን ያርጉ እንደሆነ አናውቅም። እስኪ ገብተን አብረን ምን ይሆናል። አብራችሁ ቆዩ። ሰላም አለይኩም። ወአለይኩም ሰላም አልሐምዱሊላህ። መርሐባ። ከምሽቱ 3 ሰዓት ቢሆንም እንግዲህ ስለ ሰይድ ሊበን ታሪክ ለማወቅ ከልጃቸው ከሼክ በድሩዲን ቤት ተገኝተናል። እንግዲህ ያለ ሰዓት በመጣታችን አፍተን እንጠይቃለን። በመጀመሪያ ደረጃ እስኪ ራሳችሁን እኛ እናውቃችኋለን፣ ነገር ግን ለታዳሚ ወይም ደግሞ ለተመልካች ራሳችሁን አስተዋውቁልን። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሼክ በድሩዲን እባላለሁ። የሼክ ሊበን ልጃቸው ነኝ፣ አራተኛ ልጃቸው ነኝ። አልሐምዱሊላህ ለዛሬው ቀን አላህ አድርሶናል። አልሐምዱሊላህ ደስ ብሎኛል። በነገራችን ላይ እስከ 3 ሰዓት ድረስ ያመሸነው አንድ ትልቅ ሼክ ለመዘየር ሄደን ነው። እኒህ ታላቅ ሼክ ማን እንደሆኑ ላሳያችሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ማሻአላህ ተፈضሉ ሸሃጂ። እኛ እንኳን እናውቃቸዋለን፣ ነገር ግን ለተመልካች ራሳችሁ ብታስተዋውቁልን። መርሐባ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሙሐመድ ሻፊ ኢብኑ ሼክ ሊበኒ ኢብኑ ሼክ አብዱራህማን ኢብኑ ሼክ ሷሊሕ ኢብኑ ሼክ አማን ኢብኑ ሼክ አባበክር ኢብኑ ሼክ ሷዲቅ ኢብኑ ሼክ እስማዒል ኢብኑ ሼክ ሷዲቅ። ሰይድ ሊበን በዒልማቸው ጣራ ከነኩ ዓሊሞችና ዑለሞች መካከል አንደኛው ናቸው። ታዲያ ይህን የሚያክል የዒልም ጅረት ከየትኛው ባህር ላይ ቀሰሙ? ከማን ዓሊምስ ጎንበስ ብለው ቀሩት ስንል ልጃቸውን ሼክ በድሩዲንን ጠየቅናቸው። እንደነገራችሁን የሼክ ሊበን ወይ ደግሞ የሰይድ ሊበን ልጃቸው ናችሁ። ብዙ ታሪኮችን ታውቃላችሁ፣ ብዙ ታሪካቸውን ትነግሩናላችሁ ብለን እናስባለን። ሰይድ ሊበን ለመጀመሪያ ጊዜ ለቂርአት የት ሀገር ነበር የሄዱት? ብዙ ቦታዎች ላይ ለቂርአት እንደሄዱ ሰምተናል። የተለያዩ ዑለሞች ዘንዳም እየሄዱ የተለያዩ እውቀቶችን እንደወሰዱ ሰምተናል። ለመጀመሪያ ጊዜ ለቂርአት ወዴት ሀገር ሄዱ? ምን ምን ዒልም ስቀሩ? ከዛ በኋላስ ወዴት ሄዱ የሚለውን እስኪ ከዛን ጀምር። ማሻአላህ ለሼክ ሊበን በጣም ሰፊ ታሪክ ያላቸው ናቸው። በእኔ እውቀት በሌለኝ ልጃቸው ተገልጾ የሚያልቅ አይደለም። የሳቸው ታሪክ በጣም ሰፊ ስለሆነ ግን መቼም ያው ሳባቸው ያወረጀ ነው። አንዳንድ ሰዎች አብረው ተኖሩ ሰዎች ዘንዳ የሰማነው ነገር በጣም የሚያስደስታ ነገር ነው። ማሻአላህ ቂርአት የጀመሩት ገረዋ ቦረና ውስጥ ገረዋ የሚባል አካባቢ ላይ እዛ ሼኾች ሰይድ ገረዌ ላይ ቂርአት ጀምረዋል። የመጀመሪያ ደረሳም ናቸው። ሼኾቹም እዛ ቦታ ላይ የመጀመሪያ ሼኽ ሆነው ተቀምጠው እሳቸውም ደግሞ የመጀመሪያ ሼኽ ሆነው ደረሳ ሆነው ሼኽና ደረሳ ሆነው ሊጠቃቀሙ ይችላል። እዛ ቂርአት የቀሩት ያው ጀውድ ቂርአት የቀሩት እዛቸው ላይ ነው። ለፍዘ ቁርአን እዛ ጀምረው ፊቅሆችን ቀጥለው ቀርተዋል። በሙሉ ያው ቃያ ድረስ ማለት ነው። ሽሩሓቶችን ተዛውም ቀጥለው ደግሞ ቀርተዋል። እዛም ቀጥለው አሕካም ተጅዊድ ገርዋ በጀውድ በቃይዳ ላይ ታዋቂ ስለሆነ አሕካም ተጅዊድ ቃይዳዎችን በሙሉ ቀርተዋል። ጀውድ ኪታቦችን ማሻአላህ እዛ ቀጥለው ያው ተፍሲር ቀርተዋል። ነሕውም እዛው ሼኾች ዘንዳ ሸርሑና ነሕው ቀርተዋል። ብዙ ሽሩሓቶችንም የመስን ኪታቦች እነዱርን ስተሻርሓቸው ብዙዎችን ኪታቦች ቀርተዋል። ሼኾቹ ሲኖሩ ቁርአን ብቻ እንዲያቀሩ በቁርአን ዙሪያ ያለውን ፈኖችን እንዲያቀሩ ነበር ልጃቸው ሼኾቹ ገረዌ። ግን ለልጃቸው በጣም ስለሚወዳቸው ሼኾቹን ሊበኖች ስለሚወዱ ቂርአቶችን ሁሉ ሌሎችን መስኖችን ፊቅሆችን ሁሉንም ነገር ሐዲሶችን አሕካም ተጅዊድ ሁሉ እንዲቀራት አድርገዋል ለሼኾቹ ለሊበኖች ሲሉ ማለት ነው። መርሐባ። ቂርአት ገረዋ ላይ የቀሩት ማለት ነው። መርሐባ። ከዛ በፊት ገረዋ ከመሄዳቸው በፊት የቀሩበት ሌላ ቦታዎች የሉ? ሌላ ቦታ ላይ ቂርአት ጀመሩ። የተወሰኑ ጫቀሳ ውስጥ ኮቢ የሚባል ሼክ ዳውድ ኮቢ ይመስለኛል። እዛ ላይ ጥቂት ቀን ቀርተዋል። በወራት የሚቆጠሩ ናቸው እንጂ ብዙ አይደለም። እዛ ላይ የቀሩት ቀጥታ
በኢሻራ ነው ወደ ገርዋ ያመሩት። እዛም ትንሽ አምታናቸው ሾፎች ላይ ተጫቀሳ ከነበሩ ሾፍ ላይ አስፈቅደው እንዲህ አይነት ኢሻራ ስላየሁኝ ሾፎቹ ገሮጅ ላይ ጥሪ ይደርሱኛል በኢሻራና እዛ መሄድ አለብኝ ብለው ሾፎቹ ላይ አስፈቅደው ቀጥታ ወደ ገርዋ ነው ያመሩት። እዛ ነው ብዙ ዘመን የኖሩት። ግራት ላይ ያቀሩም ያለውን ደረሳ ሁሉ የሚያቀሩት እሳቸው ናቸው። መጨረሻ ላይ ነው ሾፎቹ ላይ የሚቀሩ እንጂ መጀመሪያ ሁሉ ደረሳ የሚያስተምሩ እሳቸው ናቸው። ራሳቸው እየቀሩ ማለት ነው። የሰይድ ሊበን የዘር ሐረጋቸው ሲቆጠር ከረሱሉ ሰለላሁ ዐለይሂ ወሰለም የዘር ግንድ እንደተመዘዙ ይነገራል። ታዲያ እኒህ ታላቅ ሼኽ ረሱሉ ሰለላሁ ዐለይሂ ወሰለም ላይ በስንተኛው ዘር ሐረግ ይደርሳሉ ስንል ልጃቸውን ሼኽ መሐመድ ሻፊዒን ጠየቅናቸው። የዘር ሐረጋቸው ከረሱሉ ሰለላሁ ዐለይሂ ወሰለም የዘር ሐረግ ወይንም ደግሞ ከሳቸው ነሰብ የተሳበ ነው ይባላል። ያ እስኪ ምን ያህል ነው ወይም ደግሞ እንዴት ነው ብታብራሩልን ስለሱ? በኑሪት ኢብራሂም መስቃል ኢብራሂም በኩል ነው የሚሄደው ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም። እሳቸው ከድሮ ከትውልድ እየተከተበ እየተጻፈ ተራንዶ የመጣ አለም በሰነድ ያው ከሰይድ ማርዘነብ ጀምሮ ያለው በአስቃሮቹ በነሰይድ ሸረፈዲንም በሌሎቹም ቤቶች ላይ የዚህን ሐረግ ሁሉም እየከተበው በሐበሻ ላይ በብዙዎቹ ዑለሞች እጅና ዘር ይገኛል። በተቀድሞቹ የተጻፈው ከውጭ ድረስ ያለው ማለት ነው የተያዘው ከሰይድ አባድር ወሊ ይዞ ከሰይድ ማርዘነብ ይዞ ያለው ሁሉም ያውቀዋል። ነሰቡን እንግዲህ ወይም ማርዘነቦች ወይም ሰይድ ሲቲና ሀይከላ ደረስ ከደረሰው ከዛው ያለው የተያያዘ ነው። አንዳንድ ነገሮች በአባት ወይም በአንድ ሰው 3-4 ይወልዳል። ለምሳሌ ሸሆት የሚሄደው የሚሄደው በዚህ በተወለዱ ልጆች ላይ ልጆች ብዙ ሲወልዱ ከዛ ዘር ያለው በሌላ ሲሄድ የሌላ ዘር የቆጠረ ይመስለዋል። 1-2 ላይ ማለት በሌላ ጎን ሲሄድ እንጂ ተይዞ ተሳስሮ ሲያበቃ ይሄዳል። እንትና አባድር ወሌ ላይ ብዙዎቹ ጀደል አውሊያ ናቸው። የብዙዎቹ ይገናኛል። አውገረድ ሀይከል ላይ ብዙዎቹ ይገናኛሉ። ሰይድ ሱራ ላይ አሁን በነ ሰይድ ሸረፈዲን በሰይድ ሱራ ላይ ነው የሚሄደው። የኛ በሲቲና ሀይከላ ነው የሚሄደው። ስለዚህ ሰነዱ አለ ከነሱ ላይ የተጻፈው وأما نسب الشيخ اللبني الأول رضي الله عنه قدس الله سره هو الشيخ إبراهيم لبنته ابن الشيخ عبد الرحمن ابن نوريتو نوريت የበቱላ ዩሱፍ ልጅ ናቸው። ኢብኑ ኑሪቱ ቢንቱ በቱላ ቢንቱ ዘይልያ ቢንቱ አውገረድ የሬኖ ቢንቱ በፍርድ ቢንቱ ሀይከል ቢንቱ ሼክ ግንባሩ ሼክ ግንባሩ ልጅ ናቸው። በሀይከል እንግዲህ የሰይድ ሱራ ግንባሩ እህት ናቸው ማለት ነው። ሰይድ ሱራ ግንባሩ መሬቱን ነቅለው ወደ እንትን አመልሳ ላይ ይዘው ይሄዱ ናቸው ከጎጃም ላይ ማለት ነው። ያ ሰነዱ የታወቀ ነው። የብቻውን እንሄድበታለን በሌላ ጊዜ ማለት ነው። በዚያ ሰይድ ሸረፈዲን ይገኛሉ በዛ በኩል ማለት ነው። በዚህ በእኛ ቢንቱ ሀይከሉ ቢንቱ ሼክ ግንባሩ ኢብኑ ሰይድ ኢብራሂም አልማርዘነብይ ኢብኑ ሰይድ አደም ሷሊህ ኢብኑ ሰይድ ፈቂህ ሙሳ ኢብኑ ሰይድ ኢስማዒል ابن السيد فقيه محمد ابن السيد عمر ابن السيد أبادر علي أبادر ولي من راتو حرر الحرري ابن السيد عمر ابن السيد عبد الله ابن السيد أحمد ابن السيد سليمان ابن السيد محمد أمير ابن السيد ناصر ابن السيد إدريس ابن السيد عبد القاسم ابن السيد إبراهيم ابن السيد حامد ابن السيد إسماعيل ابن السيد أحمد ابن السيد عبد النور ابن السيد هاشم ابن السيد موسى ابن السيد أبو بكر ابن السيد داود ابن السيد عبد العزيز الحضر ابن السيد حسن المثنى ابن السيد حسن ابن الكريمة الفاضلة
فاطمة الزهراء بنت رسول الله صلى الله عليه وسلم ابن عبد الله ابن عبد المطلب بن هاشم لا رسول الله صلى الله عليه وسلم كان يبات الزنا بميت فاطمة بسيد حسني حسيني يبارك حسني يبتشارو يحسيني يبتشارو حبش علي يا نبي نسل يبزال صلى الله عليه وسلم كصحابة جارم متى ومجمرة يذهبوا إلى الحبشة فإن فيها ملك لا يظلم عنده بلوسيلواتو النبي صلى الله عليه وسلم وده حبشة አሽሽተዋቸዋል ሱሐቦችን መይቴሩቅ ያመዛን ጊዜ መጥተዋል ብዙ ነው የዚህም ደግሞ እንትኑ የብቻው ርዕስ አለው ላኪን ግን ከዛ በስተኋላ እየተከታተለ ሱሐቦችን ታቢዖችም መጥተዋል ብዙ የነብዩ አህለል ቤቶች ሰለላሁ ዐለይሂ ወሰለም ነብዩ ሂጅራ አድርጉ ብሎ ሱሐቦችን ያዘዙባት ሀገር ብለው ይወዷታል እስካሁንም ድረስ ሀበሻ በነ ሰይድ ቢላል ሰይድ አህመድ ነጋሽ ተወደደች ስለሆነች አህለል ቤቶቹ በተለይ እነዚህ ሙንኪሮቹ መጣው ብዙውን ነገር መካለይ ሲያደፈርሱባቸውና አህለል ቤቶችን ሱፊዮችን ብዙ የሙተቀዲሞችን አህለ ሱና ወልጀማዓዎችን ሲረብሿቸው ሲያስቸግሯቸው እየገደሉም እያጠፉም በማጥፋት ብዙ ሌላ ቢድዓና ብዙ ነገር ሲያፈሱበት በዛን ጊዜ ወደ ሞሮኮ ወደ ሚስር አብዛኛ በሚስር እና በሀበሻ በቱርክ ነው አህለል ቤቶቹ የሸሹ የነብዩ ማአሲርም ሰለላሁ ዐለይሂ ወሰለም ጸጉራቸው ሳይቀር በእስታንቡል በቱርክ በዚያ ነው በጣም የሚገኘው ማለት ነው ወደዚያ ሲሸሹ አብዛኞቹ ደግሞ ዑለሞችና አህለል ቤት ረሱል ሰለላሁ ዐለይሂ ወሰለም ወደ ሀበሻ ነው የመጡ ስለዚህ ሀበሻ የነብዩ ዘር ሰለላሁ ዐለይሂ ወሰለም አስቃሪ ተብሎ ይጠራል አሁን ባሁን ጊዜ ማርዘነቦቹ አስቃሪ ናቸው ዋና ረئيስ ናቸው አሁን ቀደም እንደተናገረው ከዚያ በነ ሰይድ ሙቃብ አህመድ በነ ሰይድ ኑር ሁሴን ይገናኛል በዳና በአና ይገናኛል በሰይድ ይህያዙ ሰብሳቢ ናቸው ማለት ነው እንት ላይ በሰይድ ይህያዙ በሰይድ አደም በዚህ ባቦችም ሰይድ ሁሴን ጅብሪል እነ ሰይድ ዳንኤል አወል ብዙ እንደዚህ ነስሉን ብንቆጥረው የዛን ዝርዝር የምናገናኝበት ወደፊት ሌላ ርዕስ ይሆናል ብለን ነው አናሰፋውም በዚህ ርዕስ ላይ ይገናኛል ማለት ነው በዚህ በማይቴ ሀይከል ስለዚህ ዋና ረئيስ ሆነው እንትን የሚሉት በመይቴ ሀይከል ነው የሀይከል ዘር ብዙ ነው የወለዱ ነው የሚባሉ አራቱ ታይባላሉ አራቱ ነበራቸው ነው የሚባል ብዙ ነው እዚህ ላይ ቂሷውና እንትኑ በዚህ መቼም ላሁን ለያዝነው ርዕስ ነብዩ ጋር ሰለላሁ ዐለይሂ ወሰለም ይገናኝበት ብቻ ስላላችሁ የዛን የማርዘነቡን ቂሷ የዚህን ያውገረድ ሀይከልን ቂሷ በሌላ ጊዜ ጫሮች የሚያበጁት አለ ሌሎችም ደግሞ ነገተው ሼህ መሐመድ ታጁዲን ይኸው እዚህ ላይ ኢዕላሙል አቅዲያ በሚል የጻፉት የሀበሻ ታሪኮች የዑለሞቹ ታሪኮች የመስሊገሩ ይሁኑ አለ እዚህ የዛን ሰፋር ግን እናመጣዋለን ዑለሞቹ ሁሉ እድሜያቸውን ፊ ሰቢልላህ ዒልምን ፍለጋና ለዲኑ በማገልገል እድሜያቸውን ይጨርሱታል ታዲያ ሰይድ ሊበንም ምን ያህል አመት ዲንን ፍለጋ ወይንም ደግሞ ዕውቀትን ፍለጋ ማሰኑ ስንል ልጃቸውን ሼህ በድሩዲንን ጠየቅናቸው مرحبا قروا كجبوا بحالا وين دقموا علم في اللقاء كوتوا بحالا بعلم في اللقاء لمن هالأمتات وين دقموا لمن هالجزء يقول ياو شريعة علم كلا بالجزين يستلم مثلا دقموا نستلالك ولياتوش تلالك الله باروش دقموا علم بتنيش جزء አይደለም ይዘው የሚወጡት ብዙ እድሜያቸውን ቆይተው ነው የሚወስዱት ማለት ነው ሰይድ ሊበንስ በገራም በሌሎች ቦታዎች ላይ ዒልምን ፍለጋ ምን ያህል አመት ቆዩ ወይስ ስንት አመት ወሰደባቸው ማሻአላህ ሼህ ሊበን ታሪካቸው በእኔ ያልቅ አይደለም ግን እንደው ተመቷ አንዷን እንኳን ለመጥቀስ ያክል ነው አላህ በረካቸው አላህ ይደመን ሁላችንም ልጃችንን ዒልም ያሰፉ ለዒልም ይለፉ ለዲን ይለፉ ሰዎች ስለሆኑ በእነሱ ታሪክ ደግሞ ትንሽ ነገር እንኳን እስማቸውን በመጥራት በረካ እንድናገኝ ፈልገን ነው ሁላችሁም ልጃችሁን በዚህ አድርጉ ኢንሻአላህ ቂራአት የቀሩት 28 አመት ገርዋል ተቀምጠዋል በተግሪብ 30 አመት ኸድመዋል ይባላል በኺሚያ ብቻም ሳይሆን በቂራአት ላይ ጭምር ነው ገርዋል የኖሩት 28 አመት በ16 ለ17 አመታቸው ተጉጃም ወደ ገርዋ ዘለቁ ዛምበጥረው 28 አመት ነው ቂራአትና ኺድሚያ የኖሩት ገርዋሌ ማለት ነው ትንሻቸውንም ታላቃቸውንም ብዙ ዑለማ ዛገራ ግቢ ውስጥ የሚገኙትን ሁሉ ኺድሚያ እየኸደሙ ማለት ነው ልብስን እያጠቡ ኺድሚያ እየኸደሙ ቂራአት እየቀሩ ለይል ቂራአት ይቀራሉ ቀን ኺድሚያ ይኸድማሉ ያን ሁሉ ቀን ሲኸድሙ
የሚያጅበው ነገር ተሾኸቹ እንጨት ደረሳ ተሚለቅመው እንጨት አይደለም የሚያخدሙት ራሳቸው እንጨት አዘጋጅተው ተበረሃ ወርደው የሚያመጡት የሚያጅበው። ከዛ ተሾኸቹ ቡና ደግሞ እንደዚህ ሲለቅም አንዳንድ ወደቀች ተገታለች እሷንም ተግላቸው ገዝተው በዛች ተከተው ነው የሚያፈሩት። በዛች በወደቀች ገለባዋን አስበለው በወደቋት በጣሏት በዛች ተከተው ሲخدሙ ነበር ሐቃቸውን ለመጠበቅ ማለት ነው። የሾኾቹን ሐቅ ያን እንጨት እየማገርኩማ ተخدمኩኝ ምን ማህደሙት ነበር ተخدمኩት አይባልም። ይሄን ቀደምበት ጥንቃቄያቸው ሾኾቹን በጣም በኃይለኛው ይወዷቸዋል። ስለሌላ ሁሉ ደረሳ ያቀርቧቸዋል። ለዚህም ብዙ ሂስ ይነሳባቸው ሐሲድ ይነሳባቸው ነበር። ለምን ቀረቡ እኛ ተፊት መተን እኛ ያገር ሰው ሆነን እኛ እሱን ተጎዳን መተው ለምን አቀረቡት የሚል ሁሉ ብዙ ችግር ነበረ። እነሱም ቢሐሲዳቸውም ያን ሁሉ ተቸክለው ተቋቁመው 28 ዓመት ነው የሚያخدሙት ቂራአት የቀረቡት ማለት ነው። ለቦታ ላይ መርሐባ ሰይድ ሊበን ለቂራአት ከሄዱባቸው ቦታዎች ውስጥ አንዱ ገረዋ የሚባል ቦታ ላይ ሄደው ብዙ ዒልሞችን እንደቀሩ ይነገራል። ሰይድ ገረዊ ማን ናቸው? እስኪ ስለሳቸው ትንሽ በሉ። ማሻአላህ ሰይድ ገረዊ ማለት ሰይድ ገረዊ አወል ብለን ነው የምንጠራቸው። አንዳንድ ሙሪዶቹ ስማቸውን ለማጥራት በጣም ስለሚያከብሩ እናንተ ሲሉ القروي صاحب التجويد حق وسنون يا مريدي ብለው ባጭር ይገልጹታል። እሳቸው ሰይድ ገረዊ አወል ብለን እንራመደው። ሰይድ ገረዊ አወል ኢብኑ ሙሐመድ ጎሌ ይባላሉ አባታቸው። ሙሐመድ ጎሌ ቢኑ አባ ኦሳ ቢኑ ኩታና ቢኑ ቡታ ቢኑ ሀች ቢኑ ዋይ ቢኑ ከረየ ቢኑ ኦቶ ቢኑ አቲያ ይባላል። ኦሮምኛ ላይ ነው በዚህ ስሙ እናንተ ስለሚሆን ቦረና ተብሎ የተጠራ የሳቸው ይሄ ሀቸ በሚባለው ተቦረና መጣው ቦረና ላይ ስላስፋፉት ቦረና ተብሎ ሀገሩ ራሱ የተጠራ በዚህ በሳቸው አያት ነው የሚባለው። ቦረና የአስል ሀገራቸው የድሮ ነው። ያን ጊዜ አደጉ ሰይድ ገረዊ አድገው ለቁርአን ሲደርሱ ጥራንጥር ነው መጀመሪያ የገቡ። ሰይድ ጥራንጥር ሰይድ ማዕሩፍ ጥራንጥሪ የዳኒ ላይ ጠሪቃ ላይ የተቀበሉ ናቸው። ደራ ውስጥ ነው ያለው ሰይድ ማዕሩፍ ጥራንጥሪ። እዚያ ሶስቶቹ ደረሶች ዳና ላይ ሄደው ወደ ጨፊ ሰይድ ጥራንጥርና ማክፍቶች ቃዎቹም አሉ ይላሉ። ማክፍቶች ሶስቶቹ ናቸው እዚያ ሄደው እንግዲህ ሶስቶቹ ደረሳ ቦራኖች እያሉ ዳኒ ታኒ ላይ ይخدሙ የነበሩት ማለት ነው። ተስሞም የመጡ ከዛ ነው እና ጥራንጥር ሄደው ይቀሩ ነበር ቁርአኑን አኸተምዛ። እንግዲህ የወልዮቹ አስተዳደግ ከልጅነት ጀምሮ የወልይና የትላልቅ ሰው የዑለማ አስተዳደግ ነው የሚያድጉ የነብዩ ሲፈት ስለሆነ ማለት ነው። ሰላም ቢያ ስለሆኑ ዛዛታ ጫጫታ ሌላ ነገር እንትላዩ ቁርአን ይቀራሉ፣ ሶላት ይሰግዳሉ፣ ብቸኝነት ይወዳሉ። እዛም ብቻውን ይሄ ልጅ ብቻውን ነው የሚቀመጥ ተብሎ ይገረምባቸው ነበር። እንደውም አንድ ቀን ከተነገሩት እንትን ተከራማቸው ቢሉና ወራት ትንሽ ደስ ይለኛል። ጥራንጥር ላይ በሚቀሩበት ጊዜ ይባላል ሰይድ ጥራንጥር ጋር ሆነው ይገርማቸዋል ሸኾቹ። ሰይድ ጥራንጥር ሰይድ ማዕሩፍ ጥራንጥሪ በጣም ይገረሙ ነበረ እና ምናሉ አብረው ሄደው ደረስነት ሶብዩ ሆነው ነው የሄዱ። የዛን ጊዜ ከ10 ዓመት በታች ሆነው ነው እዛ የሚቀሩ የነበረ። ቁርአኑን 9 ዓመታቸው ላይ ቁርአኑን ሂፍዝ ጨርሰው አጠቃለው ነበር ይባላል። በጣም የሚገርም እንትን ነው። በ9 ዓመታቸው ሂፍዝ አድርገው ጨርሰውታል። ይሄ እንትን አላህ ዝም ብሎ እንትን ማለት ነው ማግራት ነው። ያም በጀውድ እንደው አቀራራቸው ለትላልቁ የሚገርም ነበር ይባላል። እና በዛን ጊዜ የሚሰሩት ተአምር ሂደው ሰደቃ ሄዱ አሉ። ሸኾቹ ሰደቃ ይዟቸው ሲሄዱ እሳቸውንም አጠገባቸው አድርገው ይዟቸው ይወዷቸዋል። ስለዚህ በጣም የሚሰሩት ነገር ሁሉ ያስደንቃል። እዚያ ሰደቃ ላይ 2 ቀን ሲታደር ምግብ ሳይበሉ ቀሩ። አልበሉም አልጠጡም፣ ግን አብረው ይሰግዳሉ፣ አብረው ያድራሉ። ሊመለሱ ሲሉ ጧት ሊወጡ ሲሉ ደረሶች ነገሯቸው ሸኾች ይሄ ልጅ እኮ አልበላም፣ ይሄ ደረሰ አልበላም፣ ሁሉም በላ ጠጣ፣ ሙክት አድርጎ ደህና አድርጎ ነው ያበላ። ሁላ በላ ጠጣና ሁላችን ደህና አድርገን በላን፣ ደስ በሚል ጧት ማታ በላን። ግን እንደው ተብርዞ አልጠጣ፣ ተስጋው አልበላ፣ ተቆሎ እንኳን አልቆረጠም፣ ምንም ነገር እንትን አላለ፣ ባፋ አላረገም። ከዚህ ቀደም ይበላ ነበረ፣ ግን ዛሬ በቃ እንትን አላለም አሏቸው። አሁን የብቻቸው አረጉና ምን ብለህ ነው ማትበላ ሲሏቸው እኔ ይበቃኛል ብዬ ነው ግድ የለም ብዬ ነው ሲሏቸው አይ አጥብቀው ነገሯቸው። የብቻቸው አረጉና ምንድን ብለህ ነው ንገረኝ፣ ሚስጥር አለው ይሄ ነገር ያየኸው ነገር ምን ነገር አለ ቢሏቸው አንዳንድ ነገር ይታያቸውና ይናገሩ ነበር። ስለዚህ
አጥብቀው ሲጠይቋቸው እኔማ እንዳትበላ ከዚህ ስጋ አለኝ መላእክቱ መጥቶ ይሄ ሐራም የተደበለቀበት ስጋ ነው አለኝ እና የተሰረቀ ሙክት ነው ብሎኛል አሏቸው። ዋላ ጉድፈላሉና ሸኾቹ ቁጭ በሉ ሁሉም እንዳትወጣሉ ያን ባለቤቱን ጠሩት። አንተ ምንድነው ያበላህን ነገር አሁን ሐቁን አውጣ ሌላ ነገር ሳይወለዳልና የድረስ ሲናገሩ ይፈራሉ። ሐቁን አውጣ ብለው ሲሉት እንግዲህ አለቀሰና እኔ የአባቴ ሰደቃ ተዘግቶ አይቀርም ብዬ እንዲህ ያለ ሀገር ሰርቄ ሀብታም ነው ተብዬ ዝም እያንተላለም ብዬ ጽሙኩቱን ሰርቄ ነው የጨመርኩት እና ባለቤቱ ይምጣና ባለው ዋጋ ከፍላለሁ ንገሩት አለ። እንግዲህ ይሄን ሳናጣራማ አንሄድም አሉና እንደገና ቁጭ ብለው ወጭም የድረሶች እንዳውኑኛ ቢሆን እየሳቅን ነበር ዝም ብለን ለቀሩ ምን ያው ጨምርበት ተስጋው ዘላም ታገኝ ያምጣ ነው ምን ያዝ ቢላህ ማይጠብቀን ሂዳውን አላህ ይስጠን እንጂ እነሱ ሐቁን ሳናወጣ አንሄድም አሉ። ያን ሰው ያስጠሩ ምን ነብሩ ሲመጣ ተሩቅ አገር ያስጠሩ ሸኾቹ ጠሩሃል ተባለ። ሰው ሁሉ አለበት ምሕድርናስ ምን በላ መጣ ምን ብላችሁ ጠራችሁ ሲል እኛማ ያንተ ሙክ ሰርቀን በልተነዋልና ያንን አፉ ጎለን ብለን ነው እንግዲህ ገንዘብህን ልንከፍል ነው አዋተን ቢሆን እንሰጥሃለን አሉት። አሁን ዋጋውን በበሬ ዋጋ ቀርተህ ደናርገህ ከፍ አድርገህ ጥራና ዋጋውን ከፍለን እኛም ቢሆን ጨምረን እንሰጥሃለን ከፍለን ነው ምን ሄዳለን። ያ ሰውዬ እኔ በአገር ዋጋ ተሰጠኝ እኔ ግድ የለኝም ባላችሁት እንትን ይበላል። ይህን ያክል ሲልሱ ጨምሮ እነሱ ከራሳቸውም ጨምሮ አስደስተው ያንን ሰውዬ ያለ ዛሬ እንዳይደግም አንተ ቤት መዛሪ ያያስ መጣምብለው ሄዱ። ከዛ ወዲያ ሸኾቹ በጣም ያከብሯቸው ነበር ይላሉ መስልጥራንተ ይህን ልጅ በጣም አይደል በሲራ ያላቸው ነው በስሪ ያሉ የሚጠሯቸው ነበር ብዙዎቹ ሰዎች እሳቸውን በስሪ የተባሉበትን በዚያ ነው አይነል በሲራ አላቸው። መላእክቱ ያነጋግራቸዋል ኩሹፋት ያነጋግራቸዋል በወህይ ሳይሆን በኢልሃም ዝም ብሎ ሀቲፊ ይነግራቸዋል። ብዙ ሩሃንያ የቁርአን ሩሃንያ ያነጋግራቸዋል። ብዙ ነገሮችን እያዩም አደብና እንትን ሸሪዓ ለቡማቸው ይሄን አዩ ይሄን ሰማሁ በጥብቅ ሸኾቹ ሳትነግረኝ አልሄድም ብለው ስላጠበቁባቸው እንጂ አይናገሩትም ብዙ ነገር እንጂ ብዙ ነው ብዙና ታላቅ የሆኑ ሸኽና አለይኩም ሰላም ጀነቲ ሰላም አለይኩም ሰላም ጀነቲ አውስላ መቃመናን ተደረጉበት ይላል። ይሄ አንደኛው ኪታባቸው ይሄ ነው። አልሐምዱሊላህ ሙሽል ፈይዷቲ አላ ጀነቲና ሲሪል ካይናቲ አውስላ መቃመናን ሰይድ ሊበን ተመርቀው ከወጡ በኋላ ወይም ደግሞ ከሰይድ ገረውይ ላይ አቅራ ተብሎ ፍቃድ ተሰጥቷቸው ወደ ራሳቸው ሀሪማ ለመክፈት ሲሄዱ ማለት ነው የት ቦታ ነበር ያረፉት? ወይንም ደግሞ የራሳቸውን ሀሪማ የከፈቱበት ቦታ የራሳቸውን የዒልም ትምህርት ማስተማር የጀመሩበት ቦታ የት ነበር? እስኪ ስለሱም ደግሞ ትንሽ ንገሩ። ጎጃም ላይ እና ሼህ ሊበን መጀመሪያም ላይ እነሱ ላይ ወደ ሰፈር ሊሄዱበት ይቻሉት ገርማ ላይ እና ነው ጎጃም ውስጥ ሊበን የሚባል ሀገር ላይ ነው የሚኖሩት። ላኪን በአጠቃላይ ጎጃም ሲባል በኩፍር የተዋጠ ነው ሀገሩ የነበረ በአምልኮት በባዕድ አምልኮት የተሞላ ነው ሀገሩ። መስጊዶች የሉም። እዛ አካባቢ ላይ መስጊድ አይታወቅም። የሙስሊም ስሙ አይታወቅም። አዛን የሚደረግበት ቦታ እንደው ታስራ የሚሆነው መስጊድ የለም ነበር። የሚሰግዱት እኮ ራሱ ሰዎች ተደብቀው ነበር የሚሰግዱ ነው። ከበድ ይላል። የፊትኛው ዘመን እስልምናው ያልተዋቀበት ዘመን ነው። በኩፍር ተውጦ ማለት ነው። ሲጀመር እናታቸው የሸኾቹ እናት ሶላት ሲሰግዱ ለምን ሰገዳችሁ ተብለው ተወዲያ ሲያጣድፏቸው ሲያሮጧቸው እንጨት በዚህ በእግራቸው ዘንዳ ሰብስበውባቸው ቁስሉ ተነስቶ በዛ ላይ በዛው መምን የሞቱት ይባላል። የሸኾቹ እናት ማለት ነው ሸኾቹ። ከዛን ጀምረው ሶላት እንኳን የማይሰግድበት አገር ላይ ተቀምጠን እንዴት አድርጎ በማለት በጣም ስሜት ውስጥ ገቡ። አዛን ተደርጎ የማይሰግድበት ሀገር ላይ ስንት ወረዳ ስንት ቀበሌ ነው ሀገሩ። በጣም ስፋት አለው ሙሉ ጎጃም። መስጊድ አልፎ ትናንሽ ጣሊያን ያሰራቸው መስጊዶች ቢኖሩም አዛን አይደረግባቸውም። ያው ግዴታ መንግስት ስለሆነ መስጊዱ ተሰራ አዛን አይደረግባቸውም። አዛን ሲደረግ ተሰማማ በቃ ይሰይፋል ማለት ነው። እና በታገር ስለሆነ ያ ስለሆነ አገሩን ነፃ ለማውጣት ነው ገራዋ ላይ ሲነጥራት የሚሄዱት። ለሸኾቹ ገራዋ የሚሏቸው ነበር። ልክ አምሳያቸው የነ ሼህ ሊበን ምንድና እንደነ ሰይድ ቢላል ረዲየላሁ ዐንሁ ሐበሻ ላይ አገሩ ሁሉ ሲቀና አስሐቦቹ በየአገሩ እየሄዱ በጂሃድ አገሩ ሲያቀሙ
ሰይድ ቢላል ወደኛም ሀገር ቢመጡና ያቀኑልን ትእዛዝ ቢመጣ ተረሱልን ታሷቦች ዘንድ ሀገራችንን ቢያቀኑልን እያሉ በጣም ቆርቋሪ ነበራቸው ለኢትዮጵያ ማለት ነው። ሰይድና ቢላል ረዲየላሁ ዐንሁ ልክ እንደዚያ ሁሉ ተመሳሳይ እነ ሸሊበንም ገርዋ ላይ ያን ያህል ዘመን ሲቀመጡ ለጓደኞቻቸው ዱዓ መጀን የሚሉ ለሸሆቹ ዱዓ መጀን የሚሏቸው ለምንድን ነው ሀገራችንን ላይ እስልምና እንዲስፋፋ ብለው ልክ እንደ ሰይድ ቢላል ቆርቋሪ ነበራቸው ለሀገራቸው። ያ ጊዜ ብዙ ረጅም ዘመን ዱዓ ስለተደረገበት አላህን ንያቸውን አይቶ አላህ አሟላው። የዚህ መድቧቸዋል ለሸገራዋ ሸሆቹ ሊባኖችን ቀጥታ ወደ ሊበን ወደ ቦታው ላይ ማለት ነው። ሊበን የሚባል ቦታ ላይ ነው የመድቧቸው። የመጀመሪያ ማለታቸው ማለት ነው ሊበን ያት ከማስከቱም አገር ነው። ኋላ ነው እንግዲህ ጣቦችን መጥተው ደግሞ ያው ሸሆቹ መጀመሪያም ጣቦችን ይዘዋቸው ገርዋ ያስቀሯቸው እሳቸው ናቸው። እዛም ተመልሰው ደግሞ ተሸሆቹ በኋላ ቀጥለው ጣቦች መጡ። የመጀመሪያ እንግዲህ ለጎጃም ማብሪያት ነው የገቡ እስልምናን አዛን እንዲደረግ አድርገው በቂርአት በማቅራት ብዛት ሌትም ቀንም እያቀሩ ገርዋም የተወሰኑ ደረሶችን ወስደው አስቀርተዋቸው ነበር። ኋላም ተመጡ በኋላ ሊበን ላይ ብዙ ደረሳ አስቀሩ። ብዙ ዑለማ ወጣ። አዛን ተደርጎ መስጊድ ተሰርቶ አዛን ለመደረግ ያበቃቸው ያው የመጀመሪያው ንያቸው ስለሆነ ነው። ሊበን ላይ ያረፉት መጀመሪያው ማረፊያቸው ሊበን ይባላል። በክልል 3 ላይ ጎጃም ማለት ነው። ሰይድ ሊበን ገረውይ ላይ ከሄዱ በኋላ ያው በ28 ዓመታት ሲቆዩ ማለት ነው የተለያዩ ስራዎች ነበሯቸው፣ ወይም ደግሞ ኻዲም እንደነበሩ የተለያዩ የስራ ክፍል እንደነበራቸው ሰምተናል። ሰይድ ሊበን ገርዋ ላይ ምን ስራዎችን ይሰሩ ነበር? እስኪ ስለሱም ትንሽ ብትነግሩ። ምን ድርሳ ነበራቸው ገርዋ ላይ ሲቀሩ ለሚለው መጀመሪያ እንደሄዱ ገርዋ ላይ ሲገቡ ኽድሚያ ላይ ነው የቆሙ ገረውይ። በዛን ጊዜ ብቻቸውን በሆኑበት ሰዓትና ደረሳ ገና ሳይበዛ ብዙ ሐሪማው ሳይዳመጥ በስተፊት ነው እንትን ያሉ የገቡዛ ሊበኖቹ። ከዛን ጊዜ ጀምረው እንደው አንቱ ገና ገረውይ እንደው ሚስትም አላገቡ ልጅም አልወለዱ። በዛን ጊዜ ስለሄዱ ምን አሏቸው? እንደው ኺድሚያ እቺ ቆልዋን ቆልተው ቡናዋን አፍልተው ለማቅረብ ትችላለሁን አሏቸው ሊበኖች። ሲሏቸው አይደለም በርፋት ያደኩ ሰው ነኝ እንጀራ ጤፍ ፈጭቼ አብኩቼ ጋግሬ እንጀራ ሁሉ አመጋገር ቂጣውን ጋግሬ ሁሉንም የማስራት ሴቶች የሚሰሩትን ሁሉ ሰርቼ ማቅረብ ችሎታ ለኽድሚያ በኩል ማንኛውንም ነገር እኔ አሽከሩ ነኝ አዝዙኝ እኔ ኸድማለሁ አሏቸው። ይሄማ ተሆነ ምን እንግዲህ አደራ ምን ትዳር ምንም አንፈልግም አንቱ ቡናዋን ቆልተው አፍልተው ቁርሷን ታቀረብኩልን እኛ እንግዲህ አስሌላ ይወሰውሰናል እንጂ ሌላ ማይሻባ ነበር እንትን አንልም በቃ በዚሁ ብለው አህድ ገቡላቸው። ነው ዲሜ ስታለ ድረስ ለእናንተ ኽድሚያ ወርሄ ሰጥቻለሁ ዛቴም ሰጥቻለሁ ብለው የገቡ ናቸው። ቡናውን ማፍራት ያዙ። ዛሂር ቡናውን ብቻ ይሁን እንጂ ደረሰውን ሁላ ነው የሚኸድሙ። በብዙ አይነት ቅራት ያሞጥላሉ። ደረሰው ቢታመም ያስታምማሉ። ቢርቦ የሚያጅቡ ሊበኖቹ ገርዋ ላይ ሲኖሩ ብዙ አይነት ነው ኽድሚያቸው። የተራበውን ደረሳ ያውቁታል ይላሉ። ደረሶች እያለቀሱ ነው የሚነግሩ ጓደኞቻቸው ያሉት ደረሳ ሰው መካከል ተኝተን በጨለማ ላይ ተኝተን ቀስቅሰው እንደዚህ ብድግ አድርገው መዘው የራበውን ደረሳ ወስደው ይችን ብሏት ወንድሙ ይልኛል ያልቀሱ እህል የሚያስፈልገው ልብስ የሚያስፈልገውን ያውቁታል። የታመመውንም ያውቁታል። ምን ነው ወንድሙ ደታለሁም ይላሉ። ያንን እየደባበሱ የማሻል በአንድ በኩል ሆስፒታል ሆነው ዶክተር ሆነው የማስታመም የትኛውን ሁሉ ያስታምማሉ። ያስታመሙት ሁሉ ደግሞ እየሻረ ነው እያሻሩ መጥተው ታመው እኔ ስንት ዚህ የተሞት እንትን ያልኩኝ የተረፍኩኝ እነሱ በኩል ኸድሞ ያሻሩኝ እያሉ የሚኸድሟቸው ብዙዎችን ሽማግሌዎቹ ደርሰንባቸዋል ማለት ነው። እንደገናም ደረሳም ያሞጥላሉ። ቅራት ማታ ነው የሚቀሩ ሸኾቹ ላይ ማታ ይቀራሉ። ይዘው እንደዚህ ተሸክመው ነው የሚገቡ። ያንን ሲቀሩ ያመሻሉ። ጧት ደግሞ ተነስተው ቡናውን አጠጥተው ሲያበቃ ሲያሞጥሉ ነው። ማሞጣያቸው ብቻ ራሱ ዛፍ አለው እስካሁን ድረስ አለ። እዛ ላይ ሆኖ ደረሰው ያሞጥላሉ። የሚመጣውን ሁሉ በውጭ ያለውን በግቢ ያለውን ያገናኛሉ፣ ያዘይራሉ። እንግዳ ቢመጣ ያንን ያስተናግዳሉ እንዳመኑ ማለት ነው። ብዙ ነው ኽድሚያቸው። የዘከሩበት ሙሰባህ የሆነች ሙሰባህ አለ እሳቸው አምስት ክፍል ቤት ተቃጥሎ 5 ክፍል ቤት ውስጥ አላህ ያተረፈው ነው። እሳቸው ይዘክሩበት የነበረው ነው። ምንም ነገር ሳይሆን ሙሰባህ ይሄ ሙሰባህና ኪታባቸው
ተመምጣታቸው ይሰሙበት የነበረው ዘንዳ ቁጭ እንዳለ በቃ በዚያው 5 ቤት ሁሉ ነዱ ሲያበቃ ይሄ ምንም አልሆነ። የሚያጅብ ነው ስራቸው። ይኸው ኢንሻአላህ ሁላችንንም አላህ ነጃ እንዲያወጣን ነው። በእነሱ ስራ በረከት ተጀመረ ሁሉ አላህ ነጃ እንዲያወጣን ነው ምኞታችን። ይህንን ቤት በእነሱ እጅ ዘንዳ ስለተዘከረበት እነሱን ስለተዘጋ እንደ አስሐበል ከህፎች ለጀነት ሆነ። እኛንም ደግሞ እነሱን ወደናል ተጠግተናል ወደ እነሱ። ስራቸውን ባንይዝም በጀነት አላህ እንዲያደርገን ነው የምንመኘው። ተስራቸው ደግሞ አላህ እንዲያበቃን። እንደነዚህ ያሉ መሻይኾች በየሀሪማዎቻቸው ላይ ህዝቡን ለማስተማርና የተለያዩ ወዕዞችን ለመስጠት መውሊድ ያወጣሉ። ታዲያ ሰይድ ሊበንም በሀሪማቸው ላይ ትልቅ የሆነ መውሊድን ያወጡ እንደነበረ ሰምተናል። ታዲያ ልጃቸውን ሼክ በድሩዲንም ስለ መውሊዱ ትንሽ እንዲያስታውሱን እንዲህ ስንል ጠየቅናቸው። ሰይድ ሊበን በሀሪማቸው ላይ ወይም ደግሞ ሊበን ሀሪማ ላይ ማለት ነው መውሊድ ያወጡ እንደነበረ ሰምተናል። ለዛውም ደግሞ በጣም ትልቅ የሆነ መውሊድ ማለት ነው። መውሊዱ ላይ ምን ይደረግ ነበር? ምን አዝካሮች ይባሉ ነበር? ምን ያህል ሰው ሲገኝ ነበር? እስኪ መውሊዱ ምን አይነት ይዘት እንደነበረው ደግሞ ትንሽ ስለ መውሊዱ አጫውቱ። ረሱል ሰለላሁ ዐለይሂ ወሰለም ያው ተትላልቆቹ ሁሉ ዘንዳ ላይ ስለሚወጣ ገርዋም ይወጣል፣ ንጉስ ላይ ይወጣል፣ በናአና በዳና ላይ ትላልቅ ሰዎች ላይ ሁሉ ይወጣል። በሸሪዓውም ዘንዳ የተገደፈም ስለሆነ እነ ሼክ ሊበንም ያው አካባቢውን በመቀስቀስ ራሳቸውም አውጥተው 1 በሬ 2 በሬ ያክል ያቀርባሉ። ተራሳቸው ሙላ ጎጃም ረቢዕ አወል 12ኛው ቀን ላይ የሚዋል ሻክተሻቸው እሳቸው ላይ ነው ታዋቂ ናቸው። በጎጃም ውስጥ ባለው ሁላ ላይ በወራ ትልቅ ሸኽ ተብለው የሚጀምረው ቁጥር ስለሆኑ በእነሱ ቦታ ላይ ነው ረቢዕ አወል የሚወጣ የነበረ። ብዙ መሻይኾችም ይመጣሉ ከሌላው ቦታ ላይ። ለምሳሌ ነሻት አባ ተወዲያ ይመጣሉ ለመውሊዱን ለማክበር። ነሻህ ደጀን ይመጣሉ። ሁሉም ዑለማ ሁሉ ተያጣቸው ይመጣል። ጓትወል ለሐጂ ሱለይማን ለሐጂ ኢብራሂም ይመጣሉ። ተደጀን ለሐጂ አህያ የሚባሉ ነበሩ ትላልቅ ዑለሞች። ደርጎልማ ትላልቅ ሰዎች ዓሊሞቹ ነበሩ መስጊድ ላይ ያስተምሯቸው መስጊድ ላይ የሚኖሩ እነሱ ሁሉ ይመጣሉ። ለሐጂ ኢብራሂም ለሐጂ አሊ ሊመር ይባላሉ። ደግሞ ተነቆራ ቢሸና አካባቢ ላይ ትላልቅ ዑለሞች ሁሉ ጋራ ሆነው ያከብሩ ነበር። እዛ መውሊድን በሰፊ ይከበር ነበር። ታይቶ የማይተዋ ሰው ይታይበታል። አዲስ አበባ ተጎንደር ተባህር ዳር የሚመጡ ነበሩ። መርሐባ። መውሊዱ በጣም በደመቀና በአማረ ሁኔታ የሚወጣ መውሊድ ነበረ። ብዙ ተወሰላቶች፣ ብዙ ዱዓዎችና ብዙ ቁርአኖች የሚቀሩበት መውሊድ ነበረ ማለት ነው። መርሐባ። ሰይድ ሊበን ወደ ሊበን ከተመለሱ በኋላ ወይም ደግሞ በገርዋ የነበራቸውን በሌሎች ቦታዎች የነበራቸውን የዒልም እና የቂራአት ጊዜያቸውን ከጨረሱ በኋላ ወደ ሀሪማቸው ተመልሰው የራሳቸውን ሀሪማ ከፍተው ምን ቂራአቶችን ያቀሩ ነበር? በምን ፊልዶች ማለት ነው? ስለሱም እስኪ ትንሽ በሉ። 1935 ዓመተ ምህረት ላይ ጎጃም ሂደህ አቅራ ብለው ካባውን አልብሰው ሃይባውን አልብሰው ኩለው ሸምልመው የማዕናውያ የጠሪቃውን የሐቂቃውን ሞልተሃል። እንግዲህ በአንተን ቂርአቱንም ፊቅሁንም ተፍሲሩንም ጀዘሪ ሳይቀር ሻጢቢ ሳይቀር የተጅዊድን ቁርአን ነህውን ሰርፉን ሁሉንም ካቀሩ በኋላ ፊቅሁን ደጋግሞ ሙጠወላቱን ሁላ ነዱር እንተና ማነው ይሄ ሻሚ ጀውሃራ አይኒ ዊቃያ ከዚህ ሁላ ይቀራል። ያንን ሁሉ ከከመሉ በኋላ ደጋግመው ከቀሩ በኋላ ተውሂዱን ሁሉንም ካዳረሱ በኋላ ሹመው ሸልመው ሃይባውን ወደውን ኢጃዘተን ካሚላ ሙሉ የሆነ ኢጃዛ ጠሪቃ ሐቂቃ ሰጥተው ወደ ጎጃም እንዲያቀሩ ሹመው ሰደዷቸው። በ1935 ዓመተ ምህረት ላይ ጎጃም መጠው ጎጃምን እንግዲህ ባንተ ነው ፈትህ ይሁን ብለዋቸው ነበር። ጎጃም ላይ ቂርአት ጀመሩ። አብዛኛው ትኩረት የሚያደርጉት የቁርአን አቀራር ጀውድ ላይ ነው። በጣም ቁርአኑ ግን አድርጎ መቀራት አለበት ነውና ተውሂድ ላይ ነው በጣም የሚያደርጉት። ተውሂድ እነ ጀውሃረት ተውሂድ እነ ኑረ ዞላም ብዙዎቹ እንደዚህ ሆኖ እነ ሰምሲ እነ ቱትክቱቲ በአባታቸው እጅ የተከተበ ራሱ አለ እዚህ ሆኖ የተቀመጠ አሳያቸዋለሁ ሌላ ጊዜ። ብዙዎቹ ተውሂዶች አሉ ማለት ነው ከድሮ ይቀሩ። እነ ኢዳአቱ ዱጅና ይቀራሉ። በተሰውፍ ኪታብ ላይ ደግሞ አሁንም እነ ኢሕያ ዑሉሚዲን እነ ተንቢሁል ጋፊል እነ ቁሽይሪ ሪሳለቱል ቁሽይሪ እነ ሒከም
ይቀራል። አሁን ከፍ ሲል ደግሞ ተርቲብ አለው አቀራር ፊቅሁ ጨርሶ ሙጠወላት ይኸው እነ ባህር እነ ፈትሑል ቀዲር በዚሁ በሐነፊያ ኪታቦች ማለት ነው እነ ዱር እነ ሸሪዓ ሁላ ይቀራል። ስለዚህ ዘርፈ ብዙ ሰፊ ቅርአት ነው የሚቀራው ማለት ነው። ላኪን ግን ፊቅሁ ላይና ተጅዊዱ ላይ ነው ትኩረቱ፣ ተውሂዱ ላይ ነው ትኩረታቸው ማለት ነው። ይህ ኪታብ ነው የራሴ ኪታብ ነው። ከአባቶቻችንም ከአባቴም የወረስኩት ያለ በዚሁ በድያ ለሸኾቹ ሊበን ጅሳኒ ነበር ሁላችንም ልጆች የወቀፍነው እና ለሸኾቹ ይሁን ብለን የአባታችን ኪታብ ለሊበን ጅሳኒ ነው ሁላችንም በፍቃደኝነት እዚህ ይቀራበት ብለን የሰጠናቸው። ነገር ግን እሳቸው በረከላህ ፊ አላህ ያቆይልንና ደም አላሁ ሐያተ ለኔ ላይ ብቻ ለምን ይቀራል? አንዳንድ ጥሪት ደግሞ ሁላችሁም ያዟሉና ተኪታባቸው ለወንዶቹ ልጆች ለሁላችሁም ሰጥተናል። ኢንሻአላህ የአላህ ሱብሓነሁ ወተዓላ ፍቃድ ከሆነ የሰይድ ሊበን ታሪክ ክፍል 2 የዛሬ ሳምንት ይዘንላችሁ የምንቀርብ ይሆናል። ዩቲዩባችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አብሮነታችሁ አይለየን። ኢንሻአላህ በአላህ ሱብሓነሁ ወተዓላ ፍቃድ የዛሬ ሳምንት ኸሚስ ምሽት 2 ሰዓት ላይ የሰይድ ሊበን ታሪክ ክፍል 2 ፖስት የምናደርግላችሁ ይሆናል። እስከዛው ድረስ ግን ወሰላሙ አለይኩም ወራህመቱላሂ ወበረካቱ።